ስኮት አድኪንስ በዩሪ ቮይካ አማካኝነት ከዘመናችን እጅግ አስገራሚ የውጊያ ጥበብ ገጸ ባህሪያት አንዱን ፈጥሯል ማለት ማጋነን አይሆንም። ቦይካ ዝም ብሎ የጡንቻና የትግል ብቃት ማሳያ አይደለም። ይልቁንም በዓለም ላይ እጅግ የተሟላ ተዋጊ ተብሎ የሚጠራው ይህ ገጸ ባህሪ አካላዊ ብቃቱን አልፎ ለውስጣዊ እድገቱና ስብዕና ጥልቀቱ ጭምር የሚደነቅ ነው። የቦይካ ዝግመታዊ ለውጥ የሚያሳየው የአድኪንስን አስደናቂ አካላዊ ችሎታዎች ከውስጣዊ ዓለምን አሳማኝ በሆነ መንገድ የመግለጽ ብቃቱ ጋር እንዴት እንደተዋሃዱ ነው። እኔ እንደማስበው ዩሪ ቦይካን ገጸ ባህሪ ልዩ የሚያደርገው ብዙ የድርጊት ፊልም ገጸ ባህሪያት ላይ የማይታየው የባህሪው ተለዋዋጭነት ነው። አብዛኛውን ጊዜ የውጊያ ፊልም ጀግኖች በአንድ የባህሪ መስመር ላይ ይቆያሉ፣ ወጥ ናቸው ወይ ደግሞ መጥፎ። ቦይካ ግን ከዚህ የተለየ ነው። መጀመሪያ ላይ እንደ ጨካኝ፣ ትዕቢተኛና ለድል ሲል ማንኛውም ነገር ለማድረግ ዝግጁ የሆነ ግለሰብ ሆኖ ብቅ ይላል። ነገር ግን ተከታታይ ፊልሞቹን እየገፋ ሲሄድ የንስሐ የክብርና የመንፈሳዊ መነቃቃት ጉዞ ውስጥ ሲገባ እንመለከተዋለን። ይህ ለውጥ ከስኮት አድኪንስ ተዋናይነት ብቃት ጋር ተዳምሮ ቦይካን ከቀላል የድርጊት ጀግናነት ወደ ምናባዊ ዓለም ገጾች ውስጥ በጥልቀት የሚቀረጽ ገጸ ባህሪ እንዲሆን አስችሎታል። የአድኪንስ አካላዊ ጥንካሬና የትግል ችሎታዎች ያለ ጥርጥር የቦይካ ገጸ ባህሪ ዋና አካል ናቸው። በእያንዳንዱ ምት፣ በእያንዳንዱ ዝላይና በእያንዳንዱ እንቅስቃሴ ላይ የሚታየው ቅልጥፍናና ኃይል ተመልካችን አስገርሞ እንዲመለከት ያደርጋል። ይህ ግን የውጊያ ጥበብን ወደ ጥበብ ደረጃ ከፍ የሚያደርግ ነው የምለው። ምክንያቱም አድኪንስ የሚንቀሳቀሰው ዝም ብሎ ለመምታት ሳይሆን የቦይካን ቁጣ፣ ፍላጎትና ውስጣዊ ስሜት ከእንቅስቃሴው ጋር አዋህዶ ነው። በዚህም ምክንያት የቦይካ ውጊያዎች የራሳቸው የሆነ ትርጉምና ስሜት ይኖራቸዋል። በተጨማሪም አድኪንስ የቦይካን ውስጣዊ ዓለም አሳማኝ በሆነ መንገድ የማሳየት ችሎታው በጣም አስደናቂ ነው። የቦይካ ፊቶች፣ የአይን እይታውና የሰውነት ቋንቋው የሚናገሩት ነገር በጣም ብዙ ነው። ተመልካቹ የቦይካን ቁጣ፣ ስቃይ፣ የጥፋተኝነት ስሜትና በመጨረሻም የቤዛነት ፍላጎት በግልጽ እንዲረዳ ያደርገዋል። ይህ ደግሞ የፊልሙን መልእክት ከቀላል ድብድብ ፊልምነት ወደ ጥልቅ የሰው ልጅ ስነ ልቦና ፍለጋ ከፍ ያደርገዋል ብዬ አምናለሁ። በአጠቃላይ የቦይካ ገጸ ባህሪ በስኮት አድኪንስ አማካኝነት የተፈጠረ ድንቅ ስራ ነው። የእሱ አካላዊ ብቃት ከባህሪው ውስጣዊ እድገት ጋር ተዳምሮ ቦይካን በዘውጉ ውስጥ ልዩ ቦታ እንዲይዝ አድርጎታል። ቦይካ አካሉ ብቻ ሳይሆን ነፍሱም የሚዋጋ ተዋጊ በመሆኑ ለብዙዎች መነሳሳት ሊሆን ችሏል። የዩሪ ቦይካ ከሚታዩትና ከሚያስደንቁ ገጽታዎች አንዱ የትግል ስልት ነው። ስኮት አድኪንስ እንደ ቴኳንዶ፣ ኪክቦክሲንግ እና ጁዶ ባሉ የተለያዩ የትግል ጥበባት ውስጥ ባለው ጥልቅ ልምድና እውቀት የቦይካን የትግል እንቅስቃሴዎችና የውጊያዎች ቅንብር ወደ ልዩና እጅግ አስደናቂ ደረጃ ከፍ አድርጓቸዋል። እኔ እንደማስበው አድኪንስ የቦይካን የትግል ስልት ሲቀርጽ ከቀላል የፊልም ድብድብ አልፎ የውጊያ ጥበብን በከፍተኛ ቅርጹ ለማሳየት ጥረት አድርጓል። የእሱ እንቅስቃሴዎች ኃይለኛና ውጤታማ ብቻ አይደሉም፣ ይልቁንም በአይን የሚማርኩና ከማንኛውም የጥበብ ስራ ያላነሱ ናቸው። በተለይም በሚያሳያቸው አክሮባቲክ ምቶች፣ ከእንቅስቃሴ ወደ እንቅስቃሴ በሚያደርጋቸው ቅልጥፍና የተሞሉ ሽግግሮችና በሚያስደንቅ ትክክለኛነት አድኪንስ የፍጹም ተዋጊን አካል ሆኖ ይቀርባል። ይህ ሁሉ አካላዊ ለውጥና የቴክኒክ ብቃት የዓመታት የማያቋርጥ ስልጠናና ለሙያው ባለው ከልብ የመነጨ ቁርጠኝነት የተገኘ ሲሆን የአድኪንስን እንደ የውጊያ ጥበብ አዋቂ ያለውን ሁሉ ገብነት በግልጽ ያሳያል። የቦይካን የትግል ስልት ስመለከት አድኪንስ የገጸ ባህሪውን ውስጣዊ ጥንካሬና ቁርጠኝነት በእያንዳንዱ እንቅስቃሴ ውስጥ እንዴት እንዳካተተው ያስገርመኛል። እያንዳንዱ ምት፣ እያንዳንዱ ማገድና እያንዳንዱ መዝለል ዝም ብሎ ሜካኒካዊ እንቅስቃሴ አይደለም። ይልቁንም የቦይካን የድል ጥማት፣ የህመሙን መቋቋምና የፍጹምነት ፍላጎቱን ያንጸባርቃል። ለምሳሌ የቦይካ ከፍ ያሉ ምቶች ወይም ውስብስብ ጥምር እንቅስቃሴዎች የልምምድና የትጋት ውጤቶች ብቻ ሳይሆኑ የገጸ ባህሪው ተፎካካሪውን ለመጨረስ ያለውን ቆራጥነት የሚያሳዩበት መንገድ ናቸው። በተጨማሪም አድኪንስ የተለያዩ የውጊያ ጥበባት ዘውጎችን እንዴት በአንድ ገጸ ባህሪ ውስጥ እንዳዋሃደው ማስተዋል በጣም አስፈላጊ ነው። ይህ የበርካታ የትግል ጥበብ ዕውቀት ቦይካን ሊገመት የማይችል ተዋጊ ያደርገዋል። ተመልካቹ ከቦይካ ምን አይነት እንቅስቃሴ እንደሚጠብቅ አያውቅም። ይህም ውጊያዎቹን የበለጠ አስደሳችና ልዩ ያደርጋቸዋል። ይህ የብዙ ዘርፎች ውህደት ነው። ቦይካን
በዓለም ላይ እጅግ የተሟላ ተዋጊ የሚል ስያሜ እንዲያገኝ ካስቻሉት ዋና ዋና ምክንያቶች አንዱ በአጭሩ አትኪንስ በቦይካ አማካኝነት የአካል ብቃት ምን ያህል የጥበብና የቁርጠኝነት መገለጫ ሊሆን እንደሚችል በተጨባጭ የዮሪ ቦይካ ውስጣዊ ውስብስብነት ከጥላቻ ወደ ቤዛነት የሚደረግ ጉዞ። በአጭሩ የአትኪንስ በቦይካ አማካኝነት የአካል ብቃት ምን ያህል የጥበብና የቁርጠኝነት መገለጫ ሊሆን እንደሚችል አሳይቷል። የዮሪ ቦይካን ከሌሎች የውጊያ ጥበባት ገጸ ባህሪያት የሚለየው እጅግ አስገራሚ ገጽታው የሱ ውስጣዊ ጉዞ ነው። ብዙ የውጊያ ፊልም ገጸ ባህሪያት በአብዛኛው የሚያተኩሩት በአካላዊ ጥንካሬያቸውና የትግል ብቃታቸው ላይ ሲሆን ቦይካ ግን ከዚህ አልፎ የነፍስን ትግልና የባህሪ እድገትን የሚያሳይ ገጸ ባህሪ ነው። እኔ እንደማስበው አትኪንስ በቦይካ አማካኝነት ጀግና ለመሆን ፍጽምና የጎደለው መሆን ይቻላል የሚለውን መልእክት ያስተላልፋል። መጀመሪያ ላይ ቦይካ እንደ ጨካኝ ትዕቢተኛና ለራሱ ብቻ የሚኖር ተዋጊ ሆኖ ነው የሚቀርበው። የሱ ብቸኛ ፍላጎት በዓለም ላይ ምርጡ ተዋጊ መሆን ሲሆን ለዚህም ሲል የሌሎችን ሕይወት ለመጉዳት አይመለስም። ሆኖም አትኪንስ ቀስ በቀስ ቦይካ የመርሆዎችና የእምነት ሰው መሆኑን ይገልጽልናል። ይህ የገጸ ባህሪ ውስጣዊ ለውጥ አስደናቂ ነው። ከራስ ወዳድ ግለሰብነት ተነስቶ ቤዛነትን እና ክብርን ወደሚፈልግ ሰው ያድጋል። ይህ ውስጣዊ ሂደት በስኮት አትኪንስ አፈጻጸም አማካኝነት በስውርና በጥበብ ወደ ሕይወት ይመጣል። አትኪንስ የቦይካን ጥንካሬ ብቻ ሳይሆን ተጋላጭነቱን ጭምር በትክክል ያሳያል። እኔ እንደምረዳው የቦይካ ተጋላጭነት ነው ለገጸ ባህሪው ሰብአዊነትን የሚጨምርለትና ተመልካቹ ከሱ ጋር እንዲተሳሰር የሚያደርገው። አንድ ገጸ ባህሪ ሁል ጊዜ ጠንካራ ብቻ ከሆነ እሱ ምናልባት ሮቦት ወይም ፍጹም ምትክ የሌለው ፍጡር ይመስላል። ነገር ግን ቦይካ ስህተት ሲሰራ፣ ሲጸጸት ወይም የፍርሃት ምልክቶች ሲያሳይ እሱም ልክ እንደኛ ሰው መሆኑን እንረዳለን። ይህ ደግሞ ታሪኩን የበለጠ አሳማኝና ልብ አንጠልጣይ ያደርገዋል። ለምሳሌ የቦይካ አይኖች ብዙ ይናገራሉ። በውጊያ ወቅት የሚታየው ቁጣና ጥንካሬ ከውጊያ በኋላ በሚያሳየው የሐዘን ወይም የመጸጸት ስሜት ፍጹም ተቃራኒ ነው። ይህ የስሜት ልዩነት የአትኪንስንና የትወና ብቃት የሚያጎላ ሲሆን የቦይካን ውስጣዊ ግጭቶች ለተመልካቹ በግልጽ ያሳያል። የድል አድራጊነቱ ጣዕም፣ ስህተቶቹ ያስተካከሉት ጸጸትና የመንፈሳዊ መዳን ፍላጎቱ እርስ በእርስ ተጠላልፈው ውስብስብ የሆነ ስብዕና ይፈጥራሉ። ባጭሩ የዮሪ ቦይካ ውስጣዊ ውስብስብነት የገጸ ባህሪውን ዘላቂነት ከሚያስገኙ ዋና ዋና ነገሮች አንዱ ነው። ስኮት አትኪንስ የውጊያ ብቃቱን ከጥልቅ ስሜት መግለጫ ጋር በማዋሃድ ቦይካን ከቀላል ተዋጊነት ወደማይረሳ አሳቢና ትምህርት ሰጪ ገጸ ባህሪነት ከፍ አድርጎታል። ዮሪ ቦይካ የገጸ ባህሪ ጉዞውን የሚጀምረው እንደ ቀዝቃዛና ምህረት የለሽ ተወዳዳሪ ሆኖ ነው። ድልን ለማግኘት ሲል ማንኛውንም ነገር ለማድረግ ፈቃደኛ ሲሆን የድርጊቶቹ መዘዝ ለሌሎች ምን እንደሚያመጣ ምንም ደንታ የለውም። የእሱ ብቸኛ ትኩረት በራሱ የትግል ብቃትና የበላይነት ላይ ነው። ሆኖም ገጸ ባህሪው ከጊዜ ወደ ጊዜ እየጎለበተ ሲሄድ ጥልቅ የሆነ የኃላፊነት ስሜትና የሞራል እሴቶችን ያገኛል። ይህ ታላቅ ለውጥ ከቦይካ አዲስ ከተገኙ ሃይማኖታዊ እምነቶች ጋር በቅርበት የተያያዘ ሲሆን ይህም በሱ ድርጊቶችና ውሳኔዎች ላይ ትልቅ ሚና ይጫወታል። እኔ እንደማስበው ይህ የቦይካ ዝግመተ ለውጥ የሰው ልጅ የነፍስ ፍለጋ እጅግ ገላጭ ምሳሌ ነው። መጀመሪያ ላይ የህይወቱ ትርጉም በድልና በጉልበት ላይ ያተኮረ ነበር። ነገር ግን በትግሉና በደረሱበት ፈተናዎች ውስጥ ሲያልፍ የድልን እውነተኛ ዋጋ እና የህይወትን ትርጉም የሚወስኑት አካላዊ ጥንካሬዎች ብቻ እንዳልሆኑ ይረዳል። ይልቁንም የመንፈሳዊ መሰረት አስፈላጊነትን ይገነዘባል። የቦይካ እምነት በውጊያው በፊት በሚያደርጋቸው ልማዶችም በግልጽ ይገለጣል። ወደ ቀለበት ከመግባቱ በፊት ሲጸልይ ወይም የመስቀል ምልክት ሲያደርግ በተደጋጋሚ ይታያል። እነዚህ ጊዜያት በሱ ከፍ ያለ ኃይል ላይ ያለውን ጥገኝነት የሚያጎሉ ናቸው። ለገጸ ባህሪው ከፍተኛ የሆነ ስሜትና ጥልቀት ይጨምራሉ። እኔ እንደምረዳው እነዚህ የመጸለይ ጊዜያት ቦይካን ከቀላል ተዋጊነት አልፈው ከራሱ ጋር ከእምነቱና ከህይወት ዓላማው ጋር የሚያገናኙበት ጊዜያዊ ናቸው። ይህ ደግሞ ተመልካቹ ከገጸ ባህሪው ጋር መንፈሳዊ ትስስር እንዲፈጥር ያስችለዋል። ስኮት አትኪንስ ይህንን የባህሪ ለውጥ በብቃት ያሳያል። ለቦይካ ስብዕናና የጥልቀት ዕውቀት ይጨምራል። በውጊያዎች ውስጥ ከሚታየው ኃይለኛ የማይበገር እይታ እስከ ልባዊ ውስጣዊ እይታዎች ድረስ የቦይካ ጉዞ እውነተኛና አሳማኝ ይሆናል። የአትኪንስ የትወና ብቃት የቦይካን ውስጣዊ ግጭት፣
ያለ ቃል እንዴት እንደሚያሳየው ያስገርማል። የድሮ ቦይካ የነበረው ጨካኝነት ከዘመናዊው መንፈሳዊ ቦይካ ጋር ሲጋጭ ገጸ ባህሪው ይበልጥ ሕያውና ባለብዙ ገጽታ ይሆናል። ለምሳሌ አንድ ሰው የቦይካን ዓይን ሲመለከት መጀመሪያ ላይ የነበረው ንቀትና ትዕቢት እንዴት ቀስ በቀስ በጸጸት በኃላፊነትና በመንፈሳዊ ሰላም እንደተለወጠ ማየት ይቻላል። ይህ የስሜት ሽግግር ታሪኩን የበለጠ ትርጉም ያለው ያደርገዋል እና ተመልካቹ የቦይካን የስህተት የንስሐና የመጨረሻ የእድገት መንገድ እንዲረዳ ያስችለዋል። በአጠቃላይ ይህ የቦይካ ዝግመተ ለውጥ አካላዊ ብቃት ከመንፈሳዊና ስነ ምግባራዊ እድገት ጋር ሲዋሃድ ምን ያህል ጥልቅና የማይረሳ ገጸ ባህሪ መፈጠር እንደሚችል የሚያሳይ እጅግ ግሩም ምሳሌ ነው።